የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ሊመጣ ከዋዜማው ጀምሮ ከመጣም በኋላ ባለው ጊዜ ውስጥ ማለትም 2009 2008 ጀምሮ 2009 ጀምሮ መሰለኝ ለውጡ 2010 ነው። ከ2009 ጀምሮ አቡነ ሳዊሮስ የቅዱስ ሲኖዶስ ዋና ጸሐፊ ነበሩ። ልክ አሁን አዲስ ኃላፊነት ላይ ተቀመጡ አድርጎ ለማቅረብ አንዳንዶች ሲሞክሩ ያለው የውጭው ሲኖዶስ እና የአገር ቤቱ ሲኖዶስ ወደ አንድ ሲመጡ የሆነ አካባቢ ሰዎች በቅዱስ ሲኖዶሱ ላይ ቁጥራቸው በጣም ከፍ አለ። በግልጽ የሚናገሩት ነው። የጎንደርና የጎጃም ሰዎች ቁጥራቸው በጣም ከፍ አለ። ለብዙዎቻችን ይህን ለሚሰማው ሰው ግርም የሚለው ግራም የሚገባው መነኩሴ እንኳን ክልል ሀገር የለውም እየተባለ እንዴት በቅዱስ ሲኖዶስ ስብሰባ ላይ የከሌ አካባቢ ሰው የከሌ አካባቢ ሰው እያሉ እንዴት ሊመርጡ ይችላሉ? ይህ እንዴት ይሆናል? የሚል ነገር ነበር። ዛሬ አቡነ ሳዊሮስ ሊቀ ጳጳስ ሆኑ ማለት የጠቅላይ ቤተ ክህነት ስራ አስኪያጅ ሆኑ ብለው መሬት የጠበባቸው ሰዎች 6 ዓመታት በተከታታይ በዛ በዘር በአካባቢ ነገሮችን የሚያውቁ ከሆነ እንዴት ነው 6 ዓመታት በተከታታይ ቤተ ክርስቲያን ጉዳይ በሆነ አካባቢ ሰዎች ለምን እንዲያዛሉ ለምን አልጠየቁም? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ 2 ሊቃነ ጳጳሳትን እንግዲህ በቅዱስ ሲኖዶስ ዋና ጸሐፊነት እንዲሁም በጠቅላይ ቤተ ክህነት ዋና ስራ አስኪያጅነት ሾሟል። በቤተ ክርስቲያኒቱ አስተዳደር ውስጥ ከፍተኛ ስልጣን ቦታዎች ናቸው። ከቅዱስ ሲኖዶሱ ከፓትርያርኩ በታች ማለት ነው። ሲኖዶሱ ደግሞ ከፓትርያርኩም ከሁሉም በላይ መሆኑ ደግሞ በግልጽ ይታወቃል። ስለዚህ በዛ መልክ 2 አባቶች ተሾመዋል። አሁን ውዝግብ ወይ ደግሞ የፖለቲካ አጀንዳ የሆነው የብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ መሆናቸው በከፍተኛ ደረጃም አሁን የቤተ ክርስቲያኒቱ ጉዳይ የምናምን ሳይሆን የጤና ባለሙያዎቹ ጉዳይ ያው እንደታሰበው ሀገር ሲረበሽ ወይ ደግሞ የሆነ ነገር ሲሆን ለማየት የጓጉ ሰዎች አንዳንዴ እንዴት እንደሚገምቱ እንዴት ነገሮችን እንደሚገመግሙ አላቅም። በዛ መልክ የማይሄድ ነገር መሆኑ ግልጽ ነው። ግን ያልጠበቁት ስለሆነ ይሆን አላቅም። ያ ነገር አሁን ብዙ አጀንዳ አይደለም። ይልቁንም መንግስትም በጉዳዩ ላይ ተነጋግሮ የጤና ባለሙያዎቹን አጀንዳ ያላቸው ሰዎች የሉም ማለት አይደለም። አጀንዳ ያላቸው ጥቂት ግለሰቦች ይኖራሉ። ብዙሃኑ ግን እውነተኛ የመብት ጥያቄ ስለሆነ በተለያየ መንገድ የታሰሩትን ሰዎች የተጨበጡ ማለት በእርግጥም በዚህ በሁከት በምናምን ውስጥ ያለ ነገር ካለ ያው መፍትሄ መስጠት አስፈላጊ ነው። በሌላ በኩል ግን ብዙሃኑ በስሜትም በምንም ስለሚል መንግስት በዛ ጉዳይ ላይ ያሉ ጉዳዮች ነገሮችን መሰረት አድርገን ብሎ ተነጋግሮ መፍትሄ መስጠት፣ በሌላም በኩል የጤና ሚኒስቴርን ለጥያቄዎቹ ተገቢ በሆኑ ጉዳዮች ላይ ከሚመለከታቸው አካላት ጋር በመምከር ዘላቂ መፍትሄ መስጠት አስፈላጊ ነው። ከዛ ውጭ ግን የጤና ባለሙያዎቹን ጉዳይ ላይ ለመንጠልጠል የሚሞክሩ ወገኖች ያው ለተወሰነ ቀናት ተንጠልጥለዋል። ከዚህ በላይ ብዙ መንጠልጠል የሚችሉም አይመስለኝም። እሱን እልባት መስጠት ነው። አሁን ያ ጉዳይ ሲሞት ደግሞ ወደ ቤተክርስቲያን ጉዳይ ለመምጣት የተደረጉ ሙከራዎችን አይተናል። 2015 የተካሄደውን ነገር ኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የተፈጠረውን ነገር በግሌ ደጋግሜ የምንድምለው በቤተክርስቲያኒቱ ውስጥ የተፈጠረው ነገር የኢትዮጵያን ፖለቲካ በከፍተኛ ደረጃ ውዥንብር ውስጥ፣ አደጋ ውስጥ፣ ቀውስ ውስጥ የከተተ ነው። ሰዎች ከየትኛውም ነገር በላይ የእምነት ጉዳይ ስስ ነው። በዚህም ሳቢያ ሰውን ከሆየ ያለበት ጫፍ አስደነበሩት። በእምነቱ ላይ በሕልውናው ላይ የተቃጣ አደጋ እንዳለ አስመስለው የተደራጀ እንቅስቃሴ ተደረገ። ያው በኋላ ላይ በወጡ በተረጋገጡ መረጃዎችም ያ ነገር ከአባቶቹ ይልቅ የፖለቲካ አጀንዳ ያላቸው በተለይም በማህበራት ዙሪያ የሚሽከረከሩ አካላትና ግለሰቦች እንዳደረጉት ዛሬ ላይ ቆሞ የሚጠራጠር ያለም አይመስለኝም። በግሌ በወቅቱ ድምፄን ከፍ አድርጌ ከማሰማበት ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ደርሶባት ማያውቅ አደጋ ተብሎ ጥቁር ጨርቅ በየቤተ ክርስቲያኒቱ በየግቢው ላይ በየቤተ ክርስቲያን ጉልላቶች ላይ እየታሰረ የተሰራው መጠነ ሰፊ ህዝብ የማነሳሳት ምዕመናኑ የማስቆጣት ተግባር ምናልባት የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጣ በኋላ ያኔ የተወለዱ ወይ ደግሞ ያኔ ማሰብ ወይም ማስተዋል የጀመሩ አቅመ አዳም የደረሱ ሰዎች አድርገውት ቢሆን ኖሮ ትክክል ነው ብሎ መውሰድ ይቻላል። ያ ሁሉ መከራ ያ ሁሉ ችግር በነበረበት ፓትርያርክ ከመንበሩ ተባሮ ፓትርያርክ ብፁዕ ቅዱስ አቡነ መርቆሬዎስ ከመንበራቸው በፖለቲካ ውሳኔ ተነስተው በድንበር በኩል እንደማንም ተራ ግለሰብ አንድ ፓትርያርክ በኬንያ በኩል ሀገር ለቀው እንዲወጡ ሲደረጉ ድምፃቸውን ያላሰሙ ቤተክርስቲያን አደጋ ላይ ነች ብለው ያልተናገሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ እስጢፋኖስ ቤተክርስቲያን እነ ባህታዊ ፈቀደ ሥላሴ ታቦተ ሕጉ በቆመበት በጥይት ተመተው ሲገደሉ ድምፃቸውን ሰምተን የማናውቅ ሰዎች ጎንደር ኢየሱስ፣ አሰቦት ገዳም በኋላ በየቦታው የሁሉ መከራ የሁሉ ስቃይ የሁሉ ነገር በነበረበት ወቅት አንዳችም ነገር መግለጫ እንኳን ሲያወጡ ማናቃቸው በዚህም ሳይወሰን ቤተክርስቲያኒቱ መቶ በመቶ የፖለቲካ መሳሪያ ሆና የቅዱስ ሲኖዶስ ስብሰባዎች በካድሬዎች ተጽዕኖ ስር በወደቁበት ወቅት ድምፃቸውን አሰምተው የማያውቁ ብቻ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በቲፒኤልኤፍ የደህንነት ሰዎች በራቸው እየተቆረቆረ ድብደባ ሲፈጸምባቸው ወከባ ሲፈጸምባቸው አሁንስ በዛ ብለው እንኳን ድምፅ ለማሰማት ያልፈቀዱ የት እንደነበሩ ማናስታውሳቸው ሰዎች በነገራችን ላይ ያኔ ድብደባ ከተፈጸመባቸው አባቶች አንዱ አሁን የቅዱስ ሲኖዶሱ ይቅርታ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሆኑት ብፁዕ አቡነ ሳዊሮስ ናቸው። እነ ብፁዕ አቡነ መልከ ጸዲቅ የአሜሪካው ሳይሆን የአዲስ አበባ የነበሩት ከዛ ድብደባ በኋላም ያ ድብደባ ያ ተጽዕኖ ያ ወከባ ከህልፈታቸው ጋር ግንኙነት ይኖረው አይኖረው እሱ ራሱ መመርመር ያለበት ነው። በኋላ ላይ አቡነ መልከ ጸዲቅ ሕይወታቸው አልፏል። ይሄ ሁሉ መከራ ቤተክርስቲያኒቱ ላይ ሲደርስ አንዲት መስመር መግለጫ ሲያወጡ ወይ ደግሞ በየትኛው መንገድ ምንም ሲሉ ያላየናቸው ሰዎች 3 ሊቃነ ጳጳሳት ከቤተ ክርስቲያኒቱ ወጥተው የራሳችንን ጳጳሳት እንሾማለን ብለው እንቅስቃሴ ማድረጋቸው ቤተ ክርስቲያኒቱ ሰማይ የተደፋባት ያህል የተደረገው ትክክል ነው እያልኩ አይደለም፣ ትክክል ነው ብዬም አላቅም። ነገር ግን በማናቸውም መመዘኛ ቤተክርስቲያኒቱ ማቅ እንድትለብስ የሚያደርጋት ነገር አልነበር። የሚያሳዝን የሚያስቆጭ ምናምን ክስተት ነው። ጥያቄ ውስጥ የሚገባ ነገር አይደለም። ያ ነገር እንዲስተካከልና መፍትሄ እንዲበጅለት ጥረት ማድረግ እንጂ ያንን ለፖለቲካ ዓላማ ሲባል አስቆጥቶ ከዛ በኋላ እውከትና ግርግር ተፈጥሮ ከእውከትና ግርግሩ ከፍርስራሹ ውስጥ ስልጣን የሚፈልጉ ሰዎች መሳሪያ ሆነው ምናልባትም የነዛ ጭምር ተባባሪ በመሆን ቤተክርስቲያኒቱ የእውከት የግርግር የቀውስ ምድር ለማድረግ ያን የተፈጠሩ ነገሮችን ቢያልፍም ተያይዞ የመጣው ጣጣ የእምነት ጉዳይ ስለሆነ ሰው ላይ የፈጠረው ነገር ድንገት አጠገባችን የነበሩ ሰዎች ሁሉ የዛን ጊዜ ነው የደነበሩት። ግን የእምነት ጉዳይ ስለሆነ ይሄ ምንድነው ግርሻ ነው ማለት ይችላል። ያለውን ነገር አብራርተ አስረድተ ምናምን ያኔ ማንም ሰው አይሰማም። ያኔ በግርግሩ ጊዜ አባቶቹም እንደ ሃይማኖት አባት አልነበረም። ኃይለኛ ቁጣይ ምናምን ስሜት ነበር። ያኔ ማንም በየአንዳንድ ሰዎች በተናጠል በየግል ባለን መድረክም በየምናምን ሞጮ ሆናል። ይሄ ነገር ምንም አዲስ ነገር የለውም።
ቤተክርስቲያኒቱ መዓት መከራ ላይ አልፋለች። ካለፈችባቸው መከራዎች አንጻር እዚህ ግባ የሚባል እንደውም አይደለም። ይልቁንም እንዲህ አይነት ነገር እንዳይመጣ ይሄኛውን ደግሞ የመጣውም እንዲስተካከል ምን ይደረግ የሚለው ላይ ማተኮር ነው። የዛን ጊዜ አድማጭ የለም፣ እምነት ነው፣ ስሜት ነው። አሁን አለፈ። ካለፈ በኋላ ቆም ብለው ማስተዋል፣ ግራ ቀኝ ማየት፣ ማገናዘብ ብዙ ሰው ችሏል። ግን አሁንም ደግሞ የሆነ ነገር እንትን ሲባሉ መለስ ሲል የሚሉ እንደገና የሚያገረሽባቸው ደግሞ ሰዎች አይተናል። ይሄ የእምነት ጉዳይ ስለሆነ ማለት ነው። ይሄ ደግሞ የአሁኑ የአቡነ ሳዊሮስ ሹመት ግርሻ ለመፍጠር የሚደረግ ነው ወይ? መድረክ ያደረጉት የፖለቲካ መድረክ ተደርጎ አሁን እንደገና ብዙ ነገር እንትን እየተባለ ነው። ያኔውን አጠቃላዩን ጉዳይ በተደጋጋሚ ስለሄድኩበት በተለያዩ መድረኮችም ስለተነሳ እዛ ጋር ሄድም። አሁን የብፁዕ አቡነ ሳዊሮስ ሹመት የቅዱስ ሲኖዶስ ጸሐፊ ሌላ አባት ተሹመዋል። ለጠቅላይ ቤተ ክህነት ስራ አስኪያጅነት ደግሞ አቡነ ሳዊሮስ ተሹመዋል። የአቡነ ሳዊሮስ ያኔ ቤተክርስቲያኒቱ ውስጥ በተፈጠረው ውዝግብ ይዛኛው ቤተክርስቲያኒቱ ውጭ ለተንቀሳቀሰው ቡድን መሪ የነበሩ አባት ናቸው። ጥያቄ ውስጥ የሚገባ ነገር አይደለም። ያን የተደረገው ትክክል አይደለም ብለን ሁላችንም ብዙዎች ድምፃችንን አሰምተናል። ግን ልዩነታችን የነበረው ሁከትና ግርግር የሚፈጥረው ወደ ውግዘት፣ ወደ ምናምን፣ ወደ ዘመቻ፣ ወደ ምናምን የተሄደው የቤተ ክርስቲያኒቱን አንድነትም የአገሪቱንም ሰላም የሚፈልጉ ሰዎች ደግሞ አባቶቹ ሰላም አውርደው ችግራቸውን እንዲፈቱ ግፊት ነው የተደረገው። ሰላም አውርዱ፣ አንድነት ፍጠሩ ማለት የቤተ ክርስቲያኒቱ ሕግና ስርዓት ይጣስ ማለት አይደለም። የተጣሰውንም ቁጭ ብላችሁ ተነጋግራችሁ በሕግና በስርዓት እልባት ስጡት ነው። ለሰላም ሲባል የቤተ ክርስቲያኒቱ ሕግ እና ስርዓቷ ተጥሶ የሆነ ነገር ይፈጸም የሚል ማንም ስልጣንም መብትም ያለው ሰው አካል የለም። ከኢትዮጵያ ቤተክርስቲያን ውጭ ባለ አካል በዛ ደረጃ ያደረገም ነገር የለም። ተነጋገሩና ፍቱት ነው። በወቅቱ መንግስት ላይ ትልቁ ወቀሳ የነበረው ይህ ሁሉ ነገር ሲፈጠር ለምን ዝም አለ ብቻ ሳይሆን መጨረሻ ላይ ጠቅላይ ሚኒስትሩ ጣልቃ እንዳገቡ ብለው ተናገሩ፣ አስፈራሩ የሚለው ነገር ያው የተቀነባበረ ነገር ስለሆነ ለግርግሩ ድምቀት ተጠቀሙበት። በዛ በወቅቱም ብየዋለሁ። የመንግስት ሌላው ትልቁ ክፍተትና ድክመት ያ ችግር በተፈጠረበት የቤተ ክርስቲያኒቱ ችግር ሀገራዊ ችግር ነው። ያ በተፈጠረበት ወቅት ለሰላሙም ለቤተ ክርስቲያኒቱም አንድነት ኃላፊነት አለበት። የመንግስት ሃይማኖት አይደለም እርግጥ፣ ግን የትኛውም የእስልምናም ይሁን የካቶሊክም ይሁን የፕሮቴስታንትም ይሁን የእምነት ተቋማት አካባቢ የሚፈጠር ችግር ለሀገርም ጭምር ትቶት የሚሄደው አደጋ ስለሚኖር መንግስት እንደዚህ አይነት ጉዳይ ላይ ጣልቃ መግባት ሳይሆን ችግሮች በሰላምና በውይይት እንዲፈቱ የራሱ ሚና መጫወት አለበት። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥም ችግሩ በተፈጠረበት ወቅት መንግስት ከፍተኛ ጥረት አድርጓል። አሁን በኋላ ዲያቆን ዳንኤል ክብረት ጠቅላይ ሚኒስትር አብይ የማህበራዊ ዘርፍ አማካሪ ከሉዓላዊ ጋር ባደረጉት ቃለ ምልልስ በዝርዝር አስቀምጠዋል። የክልል ፕሬዝዳንቶች፣ ሚኒስትሮች ያውም ደግሞ በጥንቃቄ የቤተ ክርስቲያኒቱ ተከታይ የሆኑት አስንትን ተብለው ተነጋገሩ ብለው ደጅ መጥናት ድረስ መንገድ ሄደዋል። ኢትዮጵያ ኦርቶዶክስ ቤተክርስቲያን ጠቅላይ ቤተ ክህነትና ሲኖዶሱ ጸሐፊ በነበሩበት ፓትርያርኩም ባሉበት ሄደው ለምነዋል። እነዚህ የቤተ መንግስት ኃላፊዎች ስላልተደመጡ ደግሞ የኢትዮጵያ የሃይማኖት ተቋማት መሪዎች የካቶሊካውያን፣ የእስልምናም፣ የፕሮቴስታንት በእነርሱ በኩል ሁሉ አማላጅነት ተሞክሯል። አልሰማም አንነጋገርም ያለው አካል ሌላ ነበር። ይሄ ነገር በወቅቱ አሁን በኋላ ዲያቆን ዳንኤል ክብረት ይሄን ነገር ከተናገሩ በኋላ የቤተ ክርስቲያኒቱ ሰዎች በሉዓላዊ ሚዲያ ላይ ቀጥታ ስርጭት ላይ መጥተው ይሄንን መንግስት እኮ ተናግሮ ቢሆን ኖሮ ያ ሁሉ ግርግርና ሁከት አይፈጠሩ ነበር ብለው የሚያምኑ ሰዎች አሉ። በአደባባይ የተናገሩትን ነው የምናገረው።
የመንግስት ጥረት ብቻ ሆኖ የውስጥ ጉዳይ ሆነ። ምዕምኑ አንዱ የሚቆጣው ይሄ ነገር ሁሉ ሲሆን መንግስት የት አለ የሚል ነገር ነበር። በኋላ ለጠቅላይ ሚኒስትሩ የተናገሩትን ለውዝግብና ለቀውስ ሊጠቀሙበት ግለሰቦች፣ ቡድኖች ሞከሩበት። ጠቅላይ ሚኒስትሩ የክልል ፕሬዝዳንቶችን ልከው ሚኒስትሮችን ልከው የሃይማኖት አባቶችን ልከው አንሰማም ከተባለ በኋላ ግለሰቦች በተናጠል እዚህ ውስጥ አትግቡ ማለት ምን ነውር ነበረበት? ያው ችግሩ የቀደመውን ጥረታቸው ማሳየት ስላልቻሉ ወይ ደግሞ ስላልተናገሩ የተፈጠሩ ክፍተቶች ናቸው። መጨረሻ ላይ ሲሆነው ምንድን ነው ያ ሁሉ ክርክር፣ ሁከት ምናምን ቤተክርስቲያኒቱ ሕግና ስርዓቷን ጠብቃ የተሾሙት በእነ አቡነ ሳዊሮስ የተሾሙት ተሽረው ሰላም ወርዶ አባቶቹ ወደ ሲኖዶስ አባልነታቸው ተመለሱ። ከዛ በኋላ በቀጣይ እነርሱ የሾሟቸውም ሌሎችም ለውድድር ቀርበው መስፈርቱን የሚያሟሉ ይሾማሉ ተባለ። ያ የቤተ ክርስቲያኒቱ የውስጥ ጉዳይ ነው። በዛ መሰረት አንዳንዶች ከቀደሙት ተሾመዋል፣ አዳዲሶችም ተሾሙ። ይህን ደግሞ የተቃወሙ አንቀበልም ያሉ በቀደመው የተሾሙ ማለት በእነ አቡነ ሳዊሮስ የተሾሙ እነሱ ደግሞ አሁንም ጳጳሶች ነን ብለው ያደረጉት እንቅስቃሴ ያው መንግስት ያለችው አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለሆነ ሕግና ስርዓት ማስከበርም ግዴታ ስላለበት በዛ መልክ የሚንቀሳቀሱትን ጳጳስ ሳይሆኑ ጳጳስ ነን ብለው ሀገረ ስብከት ሳይኖራቸው ሀገረ ስብከት አለን ብለው ሲንቀሳቀሱ የነበሩትን ወደ ኦሮሚያ ክልል ወደ ወለጋ እንቅስቃሴ ሲደረግ ያስቆማቸው፣ አሻፈረኝም ሲሉ ወደ እስር ቤት ያስገባቸው የኦሮሚያ ክልል ፖሊስ ነው። ያንን ሕግና ስርዓት የማስከበርም ጉዳይ ስለሆነ ማለት ነው። በዚህ መልክ ያንን እዚህ ደረጃ ሳይደርስ ነገሩ በቀላሉ በንግግር በምናምን ሲባል ያው ሌላ የፖለቲካ ፍላጎት ያላቸው አካላት ነገሩን አጦዙት። ያኔ አባቶችን የሚያስፈራሩ ነበሩ። ያው እንግዲህ አንዳንዴ ችን ዓለም ተጠይፎ ሞትን እንደ ምንድን በምንኩስና ሕይወት ውስጥ የሚኖር ሰው ሁሉ በአክቲቪስቶች ፉከራ፣ ማስፈራሪያ የሚፈሩበት ነገር ነው። ይህ ምንም ጥያቄ ውስጥ የሚገባ ነገር አይደለም እና ምናልባት ለታሪክም የቤተ ክርስቲያኒቱ ሰዎች በዛን ወቅት ምን ተፈጠረ፣ ለዛ ሁሉ ግርግርና ሁከት የማን ሚና ምን ነበር የሚለው ነገር ቢጠና ቢመረመር፣ የማን ክፍተት የማን ጉድለት፣ እዛ ላይ የሃይማኖት አባቶቹ ማድረግ ሳይገባቸው ያደረጉት ማድረግ የሚገባቸውን ደግሞ ያላደረጉት ነገር የሚለውን እሱን ነገር ማየቱ ነገ ተመሳሳይ ነገር ውስጥ ቤተክርስቲያኒቱን የፖለቲካ መድረክ ለማድረግ የአክቲቪስቶች መድረክ ለማድረግ ለሁከትና ለግርግር መሳሪያ ለማድረግ የሚሞክሩ አካላት ወደፊት በየትኛውም መንገድ ቀዳዳ እንዳያገኙ በሩን ለመዝጋት ስለሚያመች የእምነት ተቋም እምነት የቤተ ክርስቲያን ምንድነው የእምነት ተከታዮቿንም የሀገሪቱንም በአጠቃላይ በሰላም ጉዳይ ላይ መስራት በሚችሉበት ሁኔታ ላይ እንዲህ አይነት ነገር መንፈሳዊ ኃላፊነታቸው ነገራዊ ደግሞ ሀገራዊ፣ ምክንያቱም ዜጎች ጉዳይም የነሱም ጉዳይ ነው። በየትኛውም አካባቢ ላይ ሁከት፣ ግርግር ምናምን በተፈጠረው ቁጥር የሃይማኖት አባቶች ሚና ሊኖራቸው ይገባል። ሰላምን ለማረጋገጥ፣ መንግስትን ለመገሰጽ፣ ሌላውንም አካል ተው ለማለት ያ ሚና ሊኖራቸው ይገባል። ያ ሚና እንዲኖራቸው ደግሞ ያው መከበር ያስፈልጋል። ለመከበርና ለመፈራት ደግሞ ገለልተኛ ሆኖ መገኘትን የሆነ ኃይል የዚህም የዚያም መሳሪያ ለመሆንን ማረጋገጥ የግድ የሚልበት ነው እና የአቡነ ሳዊሮስ ሹመት ሰዎች እርቅ ማለት በገደብ ነው፣ በመክሮ ነው፣ እቀባ አለበት፣ ማዕረጋቸው ተሽሯል፣
ወደ ቤተ ክርስቲያኒቱ ኃላፊነት ቦታ እንዳይሄዱ እርቅ ሲወርድ፣ ሰላም ሲረጋገጥ ልክ ሁሉም አባቶች የቀደሙ ኃላፊነትና ተግባራቸው ወይም በጵጵስና ማዕረግ በሲኖዶስ አባልነት ያለው መብታቸውና ግዴታቸው መልሶ የተረጋገጠበት ነው። ስለዚህ በዛ መልክ እርቁ ሰላሙ ከወረደ በኋላ አሁን ካልተሳሳትኩ ከዛ በኋላ የመጀመሪያው የጠቅላይ ቤተ ክህነትና የሲኖዶስ ዋና ጸሐፊነት ምርጫ ነው። በዚህ ምርጫ ላይ እንግዲህ ለጠቅላይ ቤተ ክህነት ስራ አስኪያጅነት አቡነ ሳዊሮስ ተመረጡ። የሲኖዶስ አባል አይደሉ እንዴ? የሲኖዶስ አባል የሆነ ሰው ከሲኖዶስ ውስጥ እጩ ሆነው መቅረብና መመረጥ ለምንድን ነው ዜና የሚሆነው? ለምንድን ነው ውዝግብ የምናምን መሳሪያ የሚሆነው? የመረጡት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስት ሲኖዶስ ደግሞ አባላት ናቸው። ምናልባትም ይሄ ደግሞ ነገር ባለፈው 2015 ላይ ከተፈጠረው ውዝግቡ ጋር ተያይዞ ለውዝግቡ ምክንያት ተደርገው ከሚጠቀሱት ውስጥ ያው በአደባባይ ተገለጸው ብቻ አይደለም። በነገራችን ላይ በአደባባይ ከተገለጸው ባሻገር በርካታ ሊቃነ ጳጳሳትን መሾም ያስፈልጋል ተብሎ እንቅስቃሴ የተደረገበትን መንገድ ያው በተለያየ መንገድ መረጃዎችን አግኝተናል። በወቅቱ የውጭ ሲኖዶስ እና የአገር ቤቱ ሲኖዶስ ወደ አንድ ሲመጡ የሆነ አካባቢ ሰዎች በቅዱስ ሲኖዶሱ ላይ ቁጥራቸው በጣም ከፍ አለ። በግልጽ የሚናገሩት ነው። የጎንደርና የጎጃም ሰዎች ቁጥራቸው በጣም ከፍ አለ። ምርጫ በሚደረግበት ወቅት የሲኖዶስ እና የጠቅላይ ቤተ ክህነት ስራ አስኪያጅነት ምርጫ በሚካሄድበት ወቅት የሁለቱ ቁጥር ከፍተኛ ስለሆነ ስልጣን የጠቅላይ ቤተ ክህነት ስራ አስኪያጅና የቅዱስ ሲኖዶስነትን ኃላፊነት እነሱ እየተፈራረቁ እየያዙት ነው በሚል ለዚህ እንደ ማስረጃም የሚጠቅሱት ያው በምርጫው ላይ ተደርጓል አልተደረገም እነሱ የሚያውቁት ናቸው። ግን ከአሁኖቹ አሁን ከኃላፊነት ከተነሱት ከብፁዕ አቡነ አብርሃምና ብፁዕ አቡነ ጴጥሮስ በፊት የነበሩት ብፁዕ አቡነ ያሬድና ብፁዕ አቡነ ዮሴፍ የጠቅላይ ቤተ ክህነት ስራ አስኪያጅነትና የቅዱስ ሲኖዶስ ዋና ጸሐፊነትን ይዘው ነበር። ከነርሱ ደግሞ ወደ ብፁዕ አቡነ ጴጥሮስና ወደ ብፁዕ አቡነ አብርሃም ሲሸጋገር ያሉትን ነገር እንግዲህ ያ የቀደመውን ሲኖዶስ በኋላም የመጣው ሲኖዶስ ከአንድ አካባቢ ሰዎች ተፈራረቁበት። ይህን የፈጠረው ቁጥራቸው ብዙ ስለሆነ እየተፈራረቁ በቋሚነት ስልጣኑን የቅዱስ ቤተ ክርስቲያኒቱን ኃላፊነት እነሱ ብቻቸውን ሊቆጣጠሩት ነው የሚል የሚነሱ ነገሮች ነበሩ። ለብዙዎቻችን ይህን ለሚሰማው ግርም የሚለው ግራም የሚገባው መነኩሴ እንኳን ክልል ሀገር የለውም እየተባለ እንዴት በቅዱስ ሲኖዶስ ስብሰባ ላይ የከሌ አካባቢ ሰው የከሌ አካባቢ ሰው እያሉ እንዴት ሊመርጡ ይችላሉ? ይሄ እንዴት ይሆናል? የሚል ነገር ነበር። ግን የሰው ልጅም ባህሪ መሆኑ ይሁን አይታወቅም። እንዲህ አይነት ክፍተቶች በመኖራቸው አንዱ በአደባባይ በተወሰነ ደረጃም ተገልጿል። ግን በግልጽ ከሚታወቁት ነገሮች አንዱ ስልጣንን የጠቅላይ ቤተ ክህነት ስራ አስኪያጅነትና የቅዱስ ሲኖዶስ ዋና ጸሐፊነት በጎጃምና ጎንደር ብቻ እየተያዘ እየቀጠለ ነው። ከለውጡ ጀምሮ የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጣ በኋላ ስልጣኑን በዚህ መልክ እየቀጠለ ነው። ምክንያቱም እርሳቸው ወደ ስልጣን ከመጡ በኋላ የውጭው ሲኖዶስ ወደ አገር ቤት ስለገባና አባቶቹ ቁጥር ላይ የሆነ አካባቢ ላይ ሚዛኑ ስላጋደለ የተፈጠረ ነገር አለ። ያንን ተከትሎ ደግሞ እርስ በርስ እየተመራረጡ ነው የሚል አንዱ የተቃውሞ መነሻ እሱ ነበር። እንግዲህ አሁን ቅዱስ ሲኖዶሱ ላይ እነዛው አባቶች አሉ። ምርጫው ላይ ያኛውን መስመር አልፈው
ማለትም በአካባቢ መምረጥ ትተው በተለያየ አካባቢ እንደ ሲኖዶስ አባል አቡነ ሳዊሮስና አቡነ ዲዮስቆሮስን ከመረጡ አላቅም ከየት ከየት እንደሆኑ ቢያንስ በዛ ደረጃ የሚነገረው ነገር ወይ ተፈቷል ወይ ደግሞ ዝም ብሎ ግምት ነው እንጂ ሰዎቹ ሲመርጡም የነበሩት ያንን መስመር ተከትለው ሳይሆን ይጠቅማል የሚሉትን ነበር ሲያደርጉት የሚል ነገር ላይ ልንሄድ እንችላለን። ዞሮ ዞሮ ግን የውዝግቡ አንዱ መነሻ ያ ነው። ዛሬ አቡነ ሳዊሮስ ሊቀ ጳጳስ ሆኑ ማለት የጠቅላይ ቤተ ክህነት ስራ አስኪያጅ ሆኑ ብለው መሬት የጠበባቸው ሰዎች 6 ዓመታት በተከታታይ በዛ በዘር በአካባቢ ነገሮችን የሚያውቁ ከሆነ እንዴት ነው 6 ዓመታት በተከታታይ ቤተ ክርስቲያን ጉዳይ በአሁን አካባቢ ሰዎች ለምን እያዛሉ ለምን አልጠየቁም? እውነተኛ የቤተ ክርስቲያን ጉዳይ እውነተኛ መንፈሳዊነት ከሆነ እንደዚህ አይነት ጉዳይ ነው መነሳት ያለበት። ይልቁንም አሁን ወደዚያ ነገር ውስጥ መመጣቱ በጣም ትልቅ ነገር ነው። ከምርጫዎች የአካባቢ የምናምን ጉዳይ ሳይሆን ለቤተ ክርስቲያኒቱ፣ ለሲኖዶሱ፣ ለጠቅላይ ቤተ ክህነት ማን ይጠቅማል የሚለውን መነጋገር። በሌላም በኩል ቀደም ሲል እንዳልኩት የቅዱስ ሲኖዶስ ጸሐፊነትና የጠቅላይ ቤተ ክህነት ስራ አስኪያጅነት ፓትርያርክነት አይደለም፣ የ3 ዓመት የስልጣን ዘመን ነው። አቡነ አብርሃምም አቡነ ጴጥሮስም የስልጣን ዘመናቸውን ጨርሰዋል። ሌላ የተደረገ ነገር የለም። ለውጡ ወደ ኢትዮጵያ የጠቅላይ ሚኒስትራዊ መንግስት የመጣበት ለውጥ በቤተ ክርስቲያኒቱ ውስጥ ሲኖረን የነበረውን ኃላፊነት አሳጥቶናል የሚሉ ናቸውና አቡነ ሳዊሮስ በተወሰነ ደረጃ ለምን የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ሊመጣ ከዋዜማው ጀምሮ ከመጣም በኋላ ባለው ጊዜ ውስጥ ማለትም 2009 2008 ጀምሮ 2009 ጀምሮ መሰለኝ ለውጡ 2010 ነው። ከ2009 ጀምሮ አቡነ ሳዊሮስ የቅዱስ ሲኖዶስ ዋና ጸሐፊ ነበሩ። ልክ አሁን አዲስ ኃላፊነት ላይ ተቀመጡ አድርጎ ለማቅረብ አንዳንዶች ሞክረው ያለው ሄዳችሁ ቤተክርስቲያኒቱ ውስጥ 2009 ለውጡ የውስጥና የውጭና የውስጥ አገር ቤት አባቶች ወደ አንድ በመጡበት ወቅት የዛን ጊዜ የቅዱስ ሲኖዶሱ ዋና ጸሐፊ አቡነ ሳዊሮስ ናቸው። ሹመት አዲስ ነገር አይደለም፣ ነበሩበት። አሁንም የቀደበ ነበረ። ምንድን ነው ሲኖዶሱ ዋና ጸሐፊ ነበሩ። አሁን ደግሞ የጠቅላይ ቤተ ክህነት ስራ አስኪያጅ ሆነዋል። ቀደም ሲል እንዳልኩት ያኔ በዚህ መልክ ሹመት ማግኘት ተወዳድረን ማሸነፍ እንችል ነበር። በኋላ ግን ለውጡ ወደ ኋላ አካባቢ ላይ ቁጥር ስላበዛ ቁጥሩ ደግሞ በምርጫ ወደ ስልጣን እንዳንመጣ አድርጎናል የሚል ቅሬታ ያላቸው ወገኖች እንደነበሩ በተለያየ መንገድ የሰማነው ነው። በአንድ በኩል እንደ ቅሬታ የሚያነሱት ነገር በአሁኑ ምርጫ ተገቢ ያልሆነ ዝም ብሎ ስሜታዊ ጥርጣሬ ነው ወይንስ ለቤተ ክርስቲያኒቱም አንድነትና ሰላም ስለሚጠቅም ይሄ በትውውቅ ወይ ደግሞ በአካባቢነት የሚደረገው ምርጫ ላይ ማስተካከያ ስለተደረገ ነው። ይሄን የቤተ ክርስቲያኑ ሰዎች የበለጠ የሚያውቁት ነገር ነው። ስለዚህ ግን እንደ ማሳረጊያም ማነሳው አቡነ ሳዊሮስ የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ሳይመጣ በፊት የቅዱስ ሲኖዶስ ዋና ጸሐፊ ነበሩ። ለሹመት አዲስ ሰው አይደሉም። በሌላም በኩል ያኔ በተፈጠረው ችግር ውስጥ ግንባር ቀደም ሰው መሆናቸው የሚያጠራጥር አይደለም። በጳጳሳት እንሾማለን ብለው ያን እኮ በቃ ሽረውት ሰላም ወርድ እንትን ብለዋል። በቤተ ክርስቲያኒቱ ጉዳይ ላይ ንቁ ተሳታፊም ናቸው። አቡነ ጳውሎስ ነፍሳቸውን ይማረና ቤተ ክርስቲያኒቱ ውስጥ ችግር በጣም በፈጠሩበት ወቅት ለቤተ ክርስቲያኒቱ ሰላም፣ አንድነት በሚል ጠንክረው ከሚንቀሳቀሱ አባቶች አንዱ በመሆናቸው ድብደባ ከተፈጸመባቸው ወይ ደግሞ ወከባ ከተፈጸመባቸው የሃይማኖት አባቶች አንዱ አቡነ ሳዊሮስ ነበሩ 2001 ዓመተ ምህረት ላይ እና ሁሉን ነገር ድንገት
መንገድ ላይ የተቀላቀሉ ሰዎች በሌላም በኩል የሆነ ማህበረሰብ ላይ ጥላቻቸው አናታቸው ላይ ወጣ ሰዎች በእንደዚህ አይነት የራሳቸውን የፖለቲካ ቆሻሻ ነገር ወደ ቤተ ክርስቲያን ውስጥ ለመክተት የሚያደርጉትን ነገር አቁሙ ማለት በጣም አስፈላጊ ነው። በአጠቃላይ ግን ሹመት የሲኖዶስ ጸሐፊነትና የጠቅላይ ቤተ ክህነት ስራ አስኪያጅነት በየ3 ዓመት የሚደረግ የስልጣን ሽግግር ነው። ዘላለማዊ ፓትርያርክ ብቻ ነው። አቡነ ሳይሮስ የጠቅላይ ሚኒስትር አብይ መንግስት ሳይመጣ የቅዱስ ሲኖዶስ ዋና ጸሐፊ ነበሩ። አዲስ ነገር አይደለም። አዲስ ነገር አልተፈጠረም። አዲሱ ነገር ያ የግርግር የመንግስት ጊዜ ነው። ያን ዘመን አባቶቹ ተሻግረውታል። አክቲቪስቶች አጀንዳ የሚያስለውጡበትና አጀንዳ የሚሰጡበት ዘመንም አክትሟል። መንግስት በቤተ ክርስቲያን ጣልቃ የሚገባበትም ዘመን አክትሟል። የቅዱስ ሲኖዶስ መግለጫ ጭምር መንግስታዊ ቅኝት እንዲይዝ የሚደረግበት ዘመን አክትሟል። ተመልሶ እንዳይመጣም አባቶቹም ምዕመናንም ነፃነታቸውን ማስከበር የቤተ ክርስቲያኒቱ ሰዎችን ብቻ ሳይሆኑ መንግስት በየትኛውም እምነት ውስጥ እንዳይገባ ደግሞ ለሀገሩ ሰላም፣ ምክንያቱም የትኛውም ጣልቃ ገብነት የሀገርን ሰላም ያውካል። ስለዚህ መንግስት በቀደሙት መንግስታት ተግባር ተደፋፍሮ ወደዚህ አይነት ሁኔታ ውስጥ እንዳይገባ ምዕመናንም የቤተ ክርስቲያን ሰዎችም የሁሉም እምነት ማለት ነው ያንን ራሳቸውን የመጠበቅ የመከላከል ኃላፊነታቸውን ግዴታቸውን መወጣት አለባቸው። ስለዚህ ቤተ ክርስቲያን አጠቃላይ ቤተ እምነቶች በሀገር ሰላም በሀገር አንድነት ላይ ስራቸውን ተግተው እንዲሰሩ ሲሰሩም እንዲታመኑ ሲገስጹም ተቀባይነት እንዲኖራቸው ያው ገለልተኛ መሆን በኃላፊነት መንቀሳቀስ በብዙ መልኩ ይጠቅማልና ያንን የሚያደርጉ አባቶች ከሁሉም እምነት ተቋማት ኢትዮጵያ እንዳላት በጣም በእርግጠኝነት እናገራለሁ። በወጀቡ በምናምን የማይሉ የማይናወጡ ብዙ ነገሮችን ጸንተው የቀጠሉ ለሀገርም ለየቤተ እምነቶቹም የሚጠቅሙ የሃይማኖት አባቶች ቤተ ሀገሪቱ እንዳላትም አምናለሁና ያን ለሀገር የሚተርፍ ስራ እንደሚሰሩም ተስፋ ይደረጋል። Ethio 7 Star